ዘጋቤት ወይ አልማዝ ወይ አልሰማ ከዘመኑ ጋር እኩል ለመራመድ ነቃ ቀልጠፍ በይ ማሬ። ይሄው እሰማለሁ እኮ። እሺ ቁጥር ንገሪኝ። ወንድምሽን ያየው ሰው በምን ኮንታክት ያርጋችሁ? የኔ ስልክ ቁጥር 009715 ፕላስ 9715 እሺ 57 15 57 37 68 97 እሺ የወንድምሽን ፎቶ አድርጊ። ስክሪን ሪከርድ እናደርግልሽ ነው። እሺ መጀመሪያ ሞዴሬት እንትኗን ስክሪን ሪካርደሯን ረዛንን ፎሎ አድርጊያትና እሷ ፖስት ስታደርገው ሄደሽ ሪፖስት ታደርጊውና ኮመንት ላይ እኔ ነኝ ሆና ኮንታክቱ አሳውቁኝ ትያለሽ። እሺ ፎሎ አድርጊያት ረዛንን በአማርኛ ረዛን የሚለው ነው በአማርኛ። እሷ ናት ስክሪን ሪካርደራችን። እሺ ዊች ነበር ሂኮል ቴንኪው። አልማዝ ወንድምሽ አውሮፓ ገብቻለሁ ብሎ ሲደውል የደወለበት ቁጥር የምን ሀገር ነው? ወይ ንገሪኝ ቁጥሩን፣ እኛ በኮዱ እናውቀዋለን የምን ሀገር ነው። በሰዓቱ ምንም ቁጥር አልያዝንም። በሰዓቱ ትንጥዬ ስልክ ናት። በቃ በች ደወለ ደውላን ነው እንጂ ሴም ካርዱ ነው እንጂ መያዛችን የምናውቅ ስልክ ቁጥር ነው አልመዘገብ ነው። ይህ የእናንተን ግድ የለሽነት ያሳያል። በሰዓቱ በደወለበት ሰዓት ቁጥሩን ጽፋችሁ ይዛችሁት ቢሆን ኖሮ ዛሬ ከምን ወንድምሽ ምን ሀገር እንደገባ እናቅ ነበረ። እዛ ሀገር የሚኖሩ አበሾች። እሺ አሁን ሚዩት አድርጊልኝ ፕሊስ። እኔ ስክሪን ሪከርድ ላደርግልሽ ነው ውዴ። ሚዩት አድርጊማ። ኦኬ ረዛን ጀምሪ። እሺ እዚህ ጋር በፎቶ ላይ የምትመለከቱት ወንድማችን ሙሉጌታ ተቀባ አየነው ይባላል። በኢትዮጵያ እንደ ኢትዮጵያ አቆጣጠር በ2002 ወደ ግብፅ ሀገር ሄደ። እስከ 2009 ድረስ ግብፅ ሀገር ኖሮ 2009 ላይ ወደ ሊቢያ ሄደ። እናም በዛው ዓመተ ምህረት በ2009 ግንቦት ከሊቢያ ወደ አውሮፓ ገብቻለሁ ብሎ ደወለ ቤተሰብ ጋር። ከዛን ጊዜ አንድ ጊዜ ነው የደወለው ገባው ብሎ። ከዛን ጊዜ ጀምሮ ይኸው እስካሁን ድረስ ለ8 ዓመታት የት እንዳለ አይታወቅም። እና እባካችሁ ሙሉጌታ ተቀባ አየነውን ያያችሁ ኢትዮጵያውያን የትም አውሮፓ ሀገር ያያችሁት መኖሩን የምታውቁ ካላችሁ እባካችሁ በዚህ ስልክ ቁጥር ለእህቱ ዋትሳፕ ላይ እንድታሳውቁ በትህትና እንጠይቃለን። ቁጥሩ ፕላስ 971 55 73 76 89 ነው። እህቱ አልማዝ ትባላለች። ዋትሳፕ ላይ ያሳውቋት ያያችሁት ካላችሁ። እናመሰግናለን። በቃ የሚለው እንዳይገባ እስክሪን ሪከርዱ ላይ ይቆረጥ። በቃ የሚለው አቦዬ ማን ነበረች ልጅቷ? ይቹት ኩን የሚል ፕሮፋይል ይታይሻል። ስሟ ግን ረዛን ነው። ኦኬ እሺ ወዴ ረዛንዬ አር ብታረግ በጣም አመሰግናለሁ። እሺ ረዛን አር በስምሽ የሚጀምር በጣም የሚያምር ፕሮፋይል ልላክልሽ። ስምሽ አሰርቼ አር በስምሽ አረግልሻለሁ ልክልሻለሁ። እሱ ነው እሺ ማለት ረዛን ስትፖስተው ሁላችሁም ሪፖስት አድርጉት ወንድሟ እንዲገኝ። አልማዝ ደግሞ ሄደሽ ኮመንት ላይ እባካችሁ የኔ ወንድም ነው የምታውቁ ተባበሩኝ ብለሽ ጻፊ። ኮመንቱ ላይ ሪፖስትም አድርጊው። እሺ አመሰግናለሁ። ጉርሻ ደግሞ ፖስት እንዲያደርገው ምናምን መጠየቅ ትችያለሽ። ወጡ በቀደም የህፃኑ ልጅ በጣም ኢምፖርታንት ስለነበረ ነው ጉርሻን አናግሬ ያስፖሰትኩለት። የህፃኑ ልጅ ያንቺ አሁን በጣም የቆየ ነው።
እስቲ ጠይቀዋለሁ። አልፈልግም ሞችን ማስገባት። አመሰግናለሁ። ይነላ ወይ አልማዝ ሄደቻ። ስንት ደረሰኝ ደረሰ ልቁጠረው እና ከጨረስን እንዘጋለን። እሺ 1 2 3 4 እንዴ አንድ ሰው የሁሉ ደረሰኝ ምን ጉድ ነው? ኦኬ ቆይ አቆጣጣሪ ትክክል አይደለም። ቆይ 1 ፓስፖርት 2 ደረሰኝ ነው። ይህ ልጅ በ2 ደረሰኝ ያስገባ። ኦኬ 1 2 3 4 5 6 እስካሁን የ6 ሰው የተላከልኝ እነሱ 11 ናቸው። ስለዚህ የ5 ሰው ይቀራል። ረዋንዬ አውሪ። እኔ እናት ለምንድን ነው አንገት የምትደፊው? ቀና በይ። ፕሊዝ ታልክ ቱ ሚ ኦንሊ 1 ሚኒት። ዚና ዘውዱ ዋት ዱ ዩ ዋንት? ኢፍ የብር እርዳታ ከሆነ አልችልም። እኔ በጣም ብዙ ወረፍ አለብኝ። ግን ይማራል። እሺ አውሪ። ቆይ ታወራ እንደውም እሱ እሺ አውሪ ማሪ። ሀውዬ አሁን አንድ ነገር እንድታስቸግርልኝ ፈልገው አላሰራኝም እና ኮፕ ሊንክ እንዲያደርጉልኝ መተው። እውነት ካልሰራው ያው ደግሞ ስለማይከፈለኝ ሁላችሁም እዚህ ያላችሁት ላይ ብስገባ መታችሁ ኮፕ ሊንክ አድርጉልኝ። ነገ በራሴ እንድቆም ቤተሰብ እንድረዳ የምትፈልጉ ሀውዬ በእናትሽ ሁሉንም ጠይቄልኝ መተው ኮፕ ሊንክ ያድርጉልኝ። ያሰራኝ ስላልሆነ ተቀጥሬ ስለምሰራሽ ሀውዬ ሁላችሁንንም ምንድነው አላሰራም ማለት እንትን የለውም ቪው የለውም ስትከፍት በእነሱ ስለሆነ ግዴታ የምሰራው በእነሱ ስለሆነ ግዴታው የስራው በእኔ መስራት ስለማችል በእነሱ ስራ 1 ሰው 2 ሰው አይታይም እና ግዴታ ደሞዝ አይከፈለኝም። ስራ መቀጠል አልችልም እና ነገ ላይ እውነት አኮራችኋለሁ። በጣም መስራት ሞራል ያለ ልጅ ነኝ እና ኮፕሊንክ እያደረጋችሁ ምናምን ንገዙኝ። በቃ ይህም ብቻ ተባበሩኝ ሁላችሁም በማርያም መስራት በጣም ስለሚፈልግ ማለት ነው። ጋይዝ ፎሎ አድርጓት፣ ፎሎ ያደርጋቸዋት። በተረፈ ደግሞ በቤቷ ላይ ስትከፍት ኮፒ ሊንክ አድርጎላት ፕሊዝ። ቴንክ ዩ። እሺ ቆይ ስለሰያ እድል ልስጠውና ከዛ ለረዋን ሰጣለሁ። ሶሪ መስጠት ሰያ ከገባ ካላወራክማ ራስን አስተዋውቃ። ሰያ እባላለሁ። የምገኘው በዩናይትድ አረብ ኤሚሬት ነው። የምገኘው ዩናይትድ አረብ ኤሚሬት ውስጥ ነው። አጅማን ከተማ ነኝ ያለሁት። ጽድት ያሉ ሽፉኖችን እሰራለሁኝ። ጽድት ያሉ ነገሮችን ነው የምሰራው። ገና እዚህ ሀገር ከመጣ የመጀመሪያ ጀማሪ ነኝ። አበረታቱኝ። ሱቅ ከከፈቱኝ ገና 1 ወሬ ነው። ከኢትዮጵያ ከመጣው ገና 6 ወሬ ነው። ስለዚህ እኔ ላይ በምገባበት ጊዜ አበረታቱኝ። ደግሞ ፎሎ የለኝም። ቢያንስ 3000 ፎሎወር ነው ያለኝ እና ፎሎ አድርጉኝ። ባትገዙም እኔ ጋር መታችሁ ቁጭ ማለት ትችላላችሁ። አንዳንድ ነገር ማውራት እንችላለን። ኦልሬዲ ያው ሱቁ የህብረተሰብ ነው እና በዚህ አጋጣሚ ሀቡዬም በጣም ማመስገን እንፈልጋለሁ። የሀቡ ልጆች ሁሌም ቢሆን ታኮራላችሁ። በእውነት አላህ ያክብርልኝ። ፈጣሪ ያሰባችሁበት ቦታ ድረሱ። እኔ እንኳን ማመስገን ነው የምፈልገው። ራሴን ባስተዋወቅ ሳይሆን ማመስገን ነው የምፈልገው። ምክንያቱም እኔ ከማስበው በላይ ልጆች ተረድተውኛል፣ መጥተው ያበረታቱኛል። እውነት እኔም ፎሎ አድርጉኝ ማለት ራሱ በጣም ነው የሚከብደኝ። ምክንያቱም ካሰብኩት በላይ ፎሎ አድርገውኛል፣ መጥተው ያበረታቱኛል፣ ሼር ያደርጉልኛል። ስለዚህ ማመስገን ብቻ ነው የምችለው። በቃ እኔ ማመስገን ነው የምችለው። ግን ደግሞ ጽድት ያሉ እቃዎችን ይዛለሁኝ። ሁሉም ማየት ሺት ይዛለሁኝ፣ ሼፎን ይዛለሁኝ፣ ድሬ አለኝ እና ማንኛውንም ዲዛይን በትእዛዝ መስራት ትችላለሁኝ። ፎቶ ብቻ ከተላከልኝ ፎቶ አይቼ ሳይዝ መስራት ትችላለሁ።
ዲዛይን አደርጋለሁኝ። በቅርብ እንደውም የሆነ ሰው ላይ ዲዛይን አድርጌ አሳያቸዋለሁ። በቅርብ የሆነ ጊዜ ከተሳካልኝ ማለት ነው። አመሰግናቸዋለሁ። ጎበዝ በርታ። እሺ ፕሊስ አበረታቱት ጋይስ፣ አበረታቱት። እሺ አብይ አበረታቱት። አንቺ ብቻ ኑሪልን፣ እኛ እንበረታታለን። በእውነት ግን አቡ ግን እውነት ግን አላህ ቅን አድርጎ የፈጠረሽ ልጅ ነች። ተወደጂ ያለሽ ሰው ማለት ሲንጨረጨርብሽ ምንም እንዳይሰማሽ በእውነት ነው መስለኝ። ስራም አላጣ ደግሞ ስለምታስቀኝ እኮ ነው፣ ሰው ስለሚቀናብሽ ነው። በአንቺ ያልተቀላ በማን ይቀላል? ንቆ በመተው ደማቸውን ስለማፈላው ችግር የለውም። ንቄ በመተው ከምንም ባለመቁጠር ደማቸውን ስለማፈላቸው ይንጨርጨሩ፣ ሲንጨረጨሩ ይኖራሉ ገና። ምክንያቱም አንደኛ ሰው ሁላ መሆን የሚፈልገው ሁነሻል። አንቺ መሆን የሚለው የሰው መውደድ፣ ቀናነት፣ ሰዎችን መርዳት፣ ነገሮችን ማስተዋል በቃ ተወዳጅ አድርጎሻል። ሰው ሁላ እኮ ይህንን ነው የሚፈልገው አብይ ሰው። ስለዚህ ለዛ ነው እና ምንም እንዳይሰማሽ በፍጹም አይሰማኝ። በቃ ሰው ምኞቱን እየኖርሽው ስላለሽ ነው ብዬ አስባለሁ በእኔ ማለት እና አላህ ይጨምርልሽ። በቃ የያዝሽው ነገር በሙሉ በቃ ይወደድልሽ የፈለገው ቢሆን ማለት ነው። ሁሌም ተወደጅ ነው የምለው። ላታ አመሰግንሻለሁ። አላህ ያክብርሽ። በቃ አሚን። እሺ ለመሲ ባልትና ሰጥሻለሁ። ረዋንዬ አንቺን መጨረሻ ያረኩሽ ረዋን ልጇ ስለሆነች ለእሷ ታዳላለች እንዳይሉኝ ነው እነሱ። ቢላል መጀመሪያ እስቲ ሜምበርሽን አድሺ። ፍላወርሽን ጨረሹ። ሜምበርሽን ሻክቷል። ከስሜ ጎን ያለው ልብ ቅርጽ ንኪው። ሚሊ ሀቡ ዘ ቤስት ፐርሰን ቴንኪው። ሜምበርሽን አድሺ እስኪ ውዴ ሚሊዬ። እሺ ሂጂበት መስዬ ራስሽን አስታውቂ። እኔ መሲ ሊዎች ስታስታውቂ እኔ መሲ ባልትና እባላለሁ። የምኖረው በዩናይትድ አረብ ኤሚሬት ነው እና የባልትና ስራ ከጀመርኩ ይሄን ያህል ጊዜ ሆኖኛል። የመዳም ቤት ሆኜ በገዛ ክፍሌ ነው በትንሹ ይሄንን ባልትና የጀመርኩት እና ዛሬ እዚህ ላይ ደርሻለሁ። እና አስታውቂ ከኔ የበለጠ ጨረሻል። ሂጂበት። እሺ ሰላም ጤና ይስጥልኝ። መሲ ባልትና ነኝ በዱባይ። የኔ አገባብ ይሄ ነው አብዬ። መሲ ባልትና በዱባይ ባጭሩ ዩናይትድ አረብ ኢማሬት ይረዝማል። መሲ ባልትና በዱባይ በዱባይ ቤት ውስጥ የተዘጋጁ ምርጥ የሆኑ ባልትና እቃዎች ነው ያሉ። ብዙዎቹ የመሰከሩለት ጽድት ያለ ጤናው በምግቦ በሚል አርያ የመጣንበት ንጹህ የሆኑ ባልትናዎች ነው ያሉ። የቡና እቃዎች፣ ረከቦት፣ ሁሉም ነገር አለ ከኔ ጋር ማዳም ቤት። ይሄ የምታዩት ትልቅ ሱቅ እንዳይመስላችሁ። አልጋዬ ከዚህ ጋር ቻለች፣ እዛ ጋር ክችን አለ፣ እዚህ ጋር ታች ላይ የልብስ መደርደሪያ ከላይ ክችኑ አለ። ብቻ ምን አለፋችሁ 3 በ3 በሆነች ክፍል ውስጥ ራሴን የማዳሜን ስራ ጨርሼ ከሰዓት ደግሞ ባልትናዬን እየሰራው የምገኝ ልጅ ነኝ እና እናንተ ጎበዝ በርቺ ብላችሁኝ በ3 ኪሎ ሽሮና በርበሬ በ3 በ4 ዘይኒት ቅባት የጀመርኩት አሁን እዚህ ጋር ደርሼ እግዚአብሔር ይመስገን ለሰዎች ተርፌ የምሰራው በእናንተ ማበረታታት ነው እና አሁንም ከጎን የሆኑ ነገ ከማዳም ቤት ወጥቼ ደግሞ 16 ዓመት አገለገልኳት። አውዬ አረጀው ጥሮታ ልወጣ ትንሽ ቀረኝ። 17 ዓመት ሊይዝ ነው። ስለዚህ ማዳም ቤት እና ደግሞ የራሴ ልኖር ትናንትና ዛሬ ጠዋት ነው እንጂ ምን ሆነሽ ነው ፍዝዝ ብለሻል? እንደው 17 ዓመት እንደው ሰለችሽ እንደ ይሄ ስራ መስራት በቃይ ብለሽ ነው የኔ ስራ እንደው ታቀ እንደው አሁንስ ድክም ማልሽ ምናምን እውነት ነው የሚሻለው እና ከምናችሁ ደግሞ የራሴን ስራ ልስራ። አሁንም ከጎኔ ናችሁ። አመሰግናለሁ። ነገ ማዳም ቤት የነበረች አሁን ደግሞ እንደዚህ አይነት ሱቅ ተብዬ እንደምባል አኳራቸዋለሁ። በእናንተ ነው የማታውቁኝ። ዱባይ ነው የምገኘው። አጅማ፣ አላይን፣ ቢሻራ፣ ራሳል ኬማ ሁሉም ቦታ የተባበሩት አረብ ኤሚሬት ከጫፍ ከጫፍ አደርሳለሁ። ኦርደር አደርሳለሁ። መጣችሁ መግዛት የምትፈልጉ መጣችሁ መግዛት ትችላላችሁ። ስለዚህ አመሰግናለሁ ሁላችሁ። ጎበዝ አንቺ መዳምሽም ልትደነቁ ይገባል። መዳምሽ ልትመሰገን ይገባል። የሰው ልጅ ከትንሽ ነገር ተነስቶ ከዜሮ ተነስቶ እንደዚህ ሲያድግ በጣም ደስ ይላል። ትልቅ ኩራት ነው መስዬ። እኔ አምንብሻለሁ። ነገ ኢንተርናሽናል መሲ ባልትና ኢንተርናሽናል ሆኖ በየሀገሩ ብራንች ከፍተሽ እንደማይሽ ባለ ሙሉ ተስፋ ነኝ። ጎበዝ ነሽ። ከስተመር ሰርቪስሽ በጣም ለከስተመሮችሽ ያለሽ ትህትና ጠብቅ ክፍ ብለሽ ነው የምታስተናግጂው። ጥራት ጽዳት ያለው ጣዕም ያለው እቃ ነው የምታቀርቢው እና እንተማመንብሻለን። ነገር ኢንተርናሽናል ሆነሽ እንደምናይሽ በርቺ፣ ጎብዥ። ትልቅ ደረጃ ትደርሻለሽ። በርቺ። ከአንቺ የሚጠበቀው ኮንሲስተንሲ ነው። ኮንሲስተንሲ ማለት ድግግሞሽ፣ ሁልጊዜ ባገኘሽው አጋጣሚ ላይቭሽን ከፍተሽ እቃሽን መሸጥ፣ ማስተዋወቅ። ገባሻ?
አሁን የኔ ክፍተቱ ምን አለ መሰለሽ አውዬ ብዛት ሰዓቱን የሴትዮዋ ስራ ስለሆነ ጠዋት ተነስቼ በጣም ሰፊ ነው ቤታቸው ጽዶት አጥልቼ ምሳ ሰርቼ መኪና ጥቤ ልብስ መተኮስ ግቢ ምናምን አጸዳለሁ። ይህ ሁሉ ቤቱ ደግሞ ግድግዳው ሙሉ መስታይት ነው እና ያ ሁላ ጥበሽ አጽድተሽ ምናምን ነው። ከዛ በኋላ ነው ወደ ራስ ስራ ስትመጪ ምን ኦርደር መቀበሉ ያደክምሻል። ሰውን ደግሞ እኔ በተሰላቸ መንገድ ማውራት መቀበል አለ በኢነርጂ ደስ በሚል በቃ ከስተምሮችን ማናገር ደስ ይለኛል እና ያ ሁላ ስለሆነ ሙሉ ሰዓቴን ለራሴ ለዚህ ስራ ብሰራው በደንብ እሰራበታለሁ። ግን አኮራቸዋለሁ፣ እሰራዋለሁ። ወደፊት ነው የሚሄደው። ጎበዝ እንትን በይ። አሁን እንደምንም ለሴትዮዋ ወይ ሰው ተኪላትና ወጥተሽ ሙሉ ጊዜሽን ለስራሽ ሰጥተሽ ከጧት እስከ ማታ ላይቭሽን ከፍተሽ እየሰራሽ ብሬክ ምሳ ላይ ምናምን ሆኖ ነው ታይም ላይ ብሬኮትሽ እየሰራሽ በተደጋጋሚ ያለ ማቋረጥ አት ሴም ታይም ከፍቶ ሴም ታይም መዝጋት፣ ድግግሞሽ ኮንሲስተንሲ የሰው ልጅ ያሳድጋል። ያናገጊና ታድያለሽ። ትልቅ ቦታ ደርሰሽ እናይሻል። አመሰግናለሁ ሀብዬ፣ በጣም ነው የማመሰግነው። የእኔ ጨርሻለሁ። በዚህ አጋጣሚ እድሉን ካገኘው ደግሞ ታሜን እንደዚህ አውርቼው አላውቅም እና የእውነት ሀብዬ ታሜ በጣም የምወደው የማከብረው ወንድሜ እውነት ሁሌም በቤቱ የሆነ ሰዓት በተለይ እንቅልፍ እስከሚያጠረው ፓስፖርት እየተቀበለ ምን ላይ እንዳለ ናቸው ፕሮሰሳቸው ምናምን በጣም የሚሰራ ነው እና ድክም እንቅልፍ አሁንም ረጅም ዓመት ነው በቃ ስለተለች ሁሌም ለሰው የሚሰራው እና ሁሌም ምስጋና ይገባዋል። ታምዬ በጣም ማከብር ወንድሜ ነው። ኑርልኝ። ልክ እንዳንቺ እሱ አልሰማም፣ ግን እኔ ነግረዋለሁ ሲጨርስ። አይ ቲንክ ለልጆቹ ጉዳይ እያስረዳ ነው። ለእኔ ወረቀቶች ደላላውን በሰዎች የህገወጥ ዝውውር ኢትዮጵያ ለመክሰስ ሰራተኛና ክህሎት አናግሬ ሙሉ መረጃ አምጪ ተብዬ ነው። ለዛ ነው ታሚ ቁጭ ብሎ እያስረዳቸው ነው እነሱ። ለዛ አልሰማሽም። እኔ ግን ሲጨርስ ነግረዋለሁ። ከጨረስክ ታሜ አዎ መሲ ባልትና በጣም እያመሰገነችክ እያደነቀችክ ነበርና ያንን ልንገርክ ነው። መሲ ሀቢብቲ والله ما شاء الله عليك አንቺ ተምሳይ ነሽ። ያኔ صراحه እኔ ብዙ አይሻለሁ ከድሮም ጀምሮ ማለት ነው መዳም ቤት ያኔ ቁጭ ብለሽ እንዲህ በክላስሽ ውስጥ ስትሰሪ ማሻአላህ። አሁን ደግሞ በራስሽ እግርሽ ላይ ቆመሽ እውነት ያኔ እንዴት ብዬ ልንገርሽ ያኔ ትልቅ ሰው ነሽ። እንዲህ እግርሽ ላይ የቆምሽ በራስሽ እንግዲህ ከፈጣሪ በኋላ አንቺ በራስሽ ኃላፊነት በቃ ስለተሰማሽ ግዴታ መድረስ ስላለብኝ ይህንን ቀን እየደረስሽ ነው። ኢንሻአላህ ከዛም በላይ ማለት ቅርንጫፎች ምናምን ይኖርሻል ኢንሻአላህ። በርቺ ሀቢብቲ። ሁላችሁም እዚህ ያላችሁ እህቶቼ ወላ ያኔ አላህ ያግዛችሁ። እጃችሁ ከምትሰጡ እባካችሁ ምናምን ከምትሉ በተለይ ደግሞ አሁንም እህታችን ፋሲካ እኔ በቅርብ ጊዜ ስለመጣችልኝ ማለት ነው ብዙ ጊዜ ታሚ ሰፖርት አድርገኝ እንደዚህ ያስፈልገኛል እናቴ ወንድሞቼ ምናምን እያለች ያኔ በሰራሃ አሁን በዚህ ቦታ አበረታት። ያኔ የሆነ ቦታ ግዴታ ማለት ማየትም አለባት እናቷን ማስደሰትም አለባት እና በርቱ እህቶቼ። እንግዲህ አላህ ይወፍቃችሁ። ረዋንም ሁላችሁም ወንድም ሰዒድ አሁን ያገባህ ደግሞ አዲስ ሱቅ ኢንሻአላህ በዛው ኸይር ታገኝበታለህ። ጥሩ ርዝቅ አላህ ይስጥህ በዛው። አሚን አሚን። በጣም እናመሰግናለን። እኔም ላመስግነው በጣም ነው የምወደው። የምር እኔ በእግሬ ቁሜ የመጀመሪያ አንበሳ የማወርድለት ሰው ቢኖር ታሜ ነው። በጣም ነው የምወደው። ተበላቸው እውነቴን ነው አቅም ስለሌለኝ ነው እንጂ ማርያምን የመጀመሪያ ለታሜ በጣም ነው የምወደው። እኔ ጨንቆኝ ምንድን ነው ያለው ምንም እንዳይከፋሽ እኔ ጋር ምንም ነገር አያስፈልግሽም ያለኝ የሚሰራና ምንም ነገር ሰው ያድርግላችሁ አለው ማለት እሱ ነው እና ለታሜ እኔ ቃል የለኝም። እድሜ ጸጋ ይስጥህ የኔ አባት። እኔ ቁሜ ጠንክሬ በራሴ ቁሜ ለአንተ አንበሳ ለማውረድ ያብቃኝ። በጣም ነው የምወደው። ደግሞ አይቀርም አኮራለሁ። ያ ቀን ኢንሻአላህ እናያለን። እናትሽን የምታስደስችበት ቀን ኢንሻአላህ እናያለን። እህቴ በርቺ እሺ። እሺ ታሜ ዋው ሀውዬ እኔ እናት የኔ መልካም አንቺ ነው። መሲም ለእኔ እንትኔ ናት አሪያ አይነት መሲኔ ማዳም ቤቱ ያያታለሁ ሁሌና እንደሷ መሆን እንመኛለሁ እና እንደ መሲም በራሴ ቆሜ እውነት ማርያምን ነው የምላችሁ አኮራችኋለሁ በእርግጠኝነት። በጣም ጠንካራ ሴት እኔ ለራሴ ነው ጠንካራ ማናት ብዬ ለራሴ ፋሲካ ናት ብዬ ማምን ሰው ነኝ። ምክንያቱም ያለፍኳቸው ፈተናዎች እና ቁሜ በራሴ አሁን ተቀጥሬ ቁሜ በራሴ አኮራችኋለሁ። አንጨዋለሁ ጎበዝ
ነገ ትልቅ ቦታ ደርሰሽ አንቺ ለሌሎች ትደርሻለሽ። ሌሎችን ትቀጥሪያለሽ በስርሽ። ለሌሎች እህቶችሽ የስራ እድል ትሰጫለሽ። ትደርሻለሽ። ጊዜ ጉዳይ ነው እንጂ ትደርሻለሽ። በርትተሽ ብቻ ስሪ። ከአንቺ የሚጠበቀው ጥስሽ በስሽ ወደፊት፣ ወደዚህ ወደ ሰብሰቡ ወደፊት ብቻ ስራሽን ብቻ። በነገራችን ላይ ሰው እንደዚህ ብሎ ለራሱ ሲነግረው በጣም ትልቅ ኤነርጂ እና እዛ ቦታ እንደተገኘ አስቢ። በቃ ዋናው እኔ ማድረግ እችላለሁ ብለሽ ደጋግመሽ ለራስሽ ነገር ያ ድሪምሽ ያ የምትናገሪው ላይኖርሽ የምትነግሪው ነገር ሁሌም ትሆኛለሽ። አልችልም ስለነበር የማይሳካ ምትሆን ሁሌም ማለት ብዙ ጊዜ የሰው እጅ የለመዱ ሰዎች ያላግባብ ሰው የሰው የሚለምን ሰው መስራት እየቻለ እንደዚህ ትንሽ ነው። አሁን ሁሉም እንደዛው ነው ነው ተቀልሽ ግን ማድረግ እችላለሁ። ይሄ እንደዚህ ነው በቃ ይሄ ይቀረኛል። እኔ በራሴ ስለማየው ሁሌም ለራሴ ነው የምናገረው እና በቃ እኔ እንጃ ሀቡዬ መሲም ለእኔ ስትሮንግ ናችሁ። ከሳውዲ ጀምሬ ጠፍቼ ነው ሀቡዬ ዱባይ ራሴን ገብቼ ራሴን ያቆምኩ ሴት ነኝ። ብዙ መከራን አሳልፌያለሁ እና ከዚህ በኋላ ደግሞ አይደለም ተቀጥሬ በራሴ ቆሜ እንኳንም አገዝናት እንኳንም አይዞሽ አልናት የምትላት ሴት ነው መሆን የምፈልገው እና መስዬ እኔ እናት አንቺ ማርያም ነሽ። በጣም ነው የምወዳችሁ ሁላችሁንም። እሺ በጣም እናመሰግናለን። አበርክቷት። እሺ ኦኬ ኦኬ እሺ ረዋን አውሪ እስከዛ ኦኬ ተማው ተሃይታና ሰላም ሰላም፣ እንዴት ናችሁ? ገስት ላይ ያላችሁ መሲ እንዴት ነሽ? ሮኒ እንዴት ነሽ? ጠፍተሻል። አለው አራንቺ ልጅ ሀቡዬ ጋር ትንሽ ቆይተሽ እንዳትከሽኝ ብር አለብኝ። እራስሽን ማቀርብሻለሁ። እኔ ከሹም ብር ከምሰጥሽ እንትን በርበሬና ሽሮ ግዥበት አለኛ ማርጌ አለኛ። አንቺ ካልሽ ግን እሺ። ነጋዴ ብር ማውጣት አይወድምና አስቤዛ ውሰጅበት። ለምን ቡላ ላኪልኝ እኮ ብዬሽ ነበር ባለፈው። በዛየሽ እንደዚህ ነው የሚደረገው። በቃ 200 ምናምን ከነ ቅቤው ከነ ሚጥሚጣው ይችልልሻል። ቅቤሽ አልጨረስኩትም ባለፈው የገዛሁሽ። አንቺ ደግሞ ተልተሎ ብይ እንጂ መወፈር አይደል የምትፈልጊው? ዳሊ አይደለም ታሜ ቼክ ዩር ዋትሳፕ። እሺ ምንድን ነው ልጁ ዱባይ ነው የምትሉት? የትኛው ልጅ ማን ነው እሱ? ምንድን ነው አልገባንም። የቅድም አፋልጉኝ የተባለው ልጅ ነው። ዝም ብሎ ደጋግሞ ነው ዱባይ ነው የሚሉ ዝም ብሎ ነው። የቅድም ጀምሮ ነው ኮሜንት የማየው። ልጁ ዱባይ ነው ያለው። አውሮፓ ገባው ብሎ ለቤተሰቦች የደወለው ልጅ የጠፋው አንድ ሰዓቱን ደውልላት ስልኳን ይዤዋለሁ። አንድ ዱባይ ሲል ነበር። አንድ ኮሜንት ሰው መጥቷል። ዋሌኩም ሰላም። ሰላም ነው? ሰላም ነው አለ አልሐምዱሊላህ። እንግዲህ እስከ ዛሬ ቢመጣ ደስ ይለኝ ነበረ። አላደረሰኝም። ከስራም የልጆችም እናት ስለነበር ያየነው ነገር ደግሞ በጣም ያሳዝናል። ያ በጣም አስተዋውቂን ራስሽን መጀመሪያ እባክሽ። ባጭሩ በቲክቶክ ገስት ላይ አናይፍ ተብዬ ነው የማውቀው። ለታሜ ደውዬ ነበረ። አናይፍ እሺ። ወንዴ ሁለት ታሜ ጋር ደውዬ ነበረ። እሺ ግን ባጭሩ እነዚህ ልጆች ጊዜ መፍጀት የለበትም። እኔ እዚህ ጋር ለመድረስ ብዙ አቋርጬ ነው የመጣሁት። እዚሁ አኮሞዴሽን ለመግባት ብዙ በቃ ያሉት ሳይክል፣ ያሉት ቆሻሻ፣ ያሉት ሽታ ታውቂያለሽ። እንኳን ሳይበሉ ይሄን ሽታ መቻል ይቅርና በልቶ እንኳን አይችሉትም። የምር በዛ ላይ ደግሞ እቺን በመታከል ክፍል የሆነ ሰው እኮ ስራ ሲያገኝ ስራ ሲኖረው መጽናኛ ይሆነዋል። ከምግብም ከስራም ከብርም ከተስፋም ያሌለው ገብቶሻል። አንድ ልጅ ሁለት ልጅ ቢሆን በቃ ነገ ስትርሃም ይመጣል፣ ጠብቀኝ ወንድሜ ማጽናናት አለ። ገብቶሻል። ግን ይሄ 10 ሰው 14 ሰው 16 ሰው እንዴት ስትርሃም ይጠበቃል? እንዴት ምን ተብሎ ነው? ምን ማጽናኛ ተሰጥቷቸው ነው የሚጠብቁት? መስራት ነውር የለም፣ ማንም ይስራ። ግን ሲሰራ በግፍ ሳይሆን በልኩ ይሆን። እኔ በህይወቴ አንድ ልጅ ቀራማ ላይ ገብቶብኛል። እንዴት እንደሚያንሰፈስፈኝና እንዴት እንደሚያጨናንቀኝ ያውቃለሁ።
አሁን ትላንትና የዱባይ ስትርሃም ተከፍቷል ሲባል ምን አይል ደስታዬን አልቻልኩም። ገብቶሻል አይደል? የሰው ልጅ ስትርሃም ቀራማ አይገባበትም አይባልም። ግን ያን ሽንፈቱን አምኖ ተቀብሎ እስከ መጨረሻ መጋፈጥ አለበት። ገብቶሻል? እነዚህ ደግሞ አፈንግጦ የወጡ አይደሉም። ተስፋን ከዛ ካምፓኒ እየጠበቁ ያሉ ልጆች ናቸው። እንግዲያስ በቻልነው አቅም ባለፈም 3 ቀን ተደራድረን አውርተንበት ነበር። እኔ በዛ ገስት ላይ ሙሉ ካንስሌሽን የ10 ልጅ ሰጣለሁ ብያለሁ። በራሴ ሲስተም ላይ ገብቼ በተድቢር ከነስላለሁ ብዬ ግን በዛ ሰዓት ላይ አልሆነም። በቃ ሁሉም ወደ ሀቢባ ይወሰዳል። ካላስ አንቺ ጋር ደረሰ። የትኛውም ነገር እርዳታ ካስፈለገ አለ ሁሌም በቲክቶክ አናይፍ በሚለው የትኛውም ሰዓት ልታገኙ ትችላላችሁ። እንደዛውም መሲ ደግሞ በጣም ታውቀኛለች። የትኛውም ሰው ለእነዚህ ልጆች የትኛውም ሰዓት አስፈላጊ ነገር ካለ ለማቅረብ ዝግጁ ነኝ። በጣም እናመሰግናለን። እውነት ስልክ ቁጥር ትችያለሽ? 971 ብያለሁ። 65 65 89 89 65 35 ዋትሳፕ አለሽ? አሁን ሀይ እንድልሽ። እሺ የቲክቶክ ስምሽ ማን ነው? ሴቭ እንዳደርገው። አናኢፍ። ይሄ ስፔሊንጉን እርጂኝ ላሳይሽ። እያየሁሽ ነበረ ቅድም። አናኢፍ ይታያቸዋል ስፔሊንጉ። ወይም ላይፍ ግቢ እዚህ ጋር የሆነ አበባ ላኪ ወይ ግቢ ወይስ ለታሜ ልልክለት ፕሮፋይልሽና ወይ ለታሜ አሁን ላኪለት ወይ በኢንቦክስ እና ስፔሊንጉ በትክክለኛ ስፔሊንግ ሴት ስክሪንሻት አድርገሽ ላኪልኝ ዋትሳፕ ላይ። ስክሪንሻት አድርጊና ላኪለት። በአጭሩ ታሜ ቅድም ካለው ንግግር አንጻር ተነሳስቼ የቻልኩት ደረቅ ነገሮች ሁሌ ምግብ እርጥብ ነገር ሲመጣ አይቆይም፣ አይሰነባብትም። መድረስ ያለበት ደረቆች ነገር እና ውሃ ነው። ትንሽ ወደዛ የሚያስጋፋ ነገር ቢኖር እና ብር ነው። ስለዚህ በቃ እኔ በቻልኩ አቅሜ ከዛሬ ያለመምጣትን ሶሪ በጣም ተፈታ። ኧረ ጀዛከላህ ኸይር ሐቢብቲ አላህ ይከተር ምን ታምጣለች። ግን በቃ በቻልኩ አቅሜ መጥቻለሁ እና አሁን ሰላም አናት ሀቢባ ነኝ። ጀስት ቱ ሌት ዩ ቱ ሃቭ ማይ ነምበር ስልኬ እንዲኖርሽ ነው። ቮይስ አድርጌልሻለሁ ዋትሳፕ ላይ 96 በቃ ሀቡዬ ሼር አድርግልሻለሁ። አመሰግነው ስለመጣሽ። ያለው እንግዲያ ሲያመጣሁት ቅያሬ ልብስ እና ነጠላ ብዙ ጊዜ ሲሚንቶ ላይ ሲሄዱ ስለማያቸው ነጠላ ጫማዎችና ደረቆች ቻልኩ አቅሜ ደግሞ እንድሰጣችሁ። በዛ ሰዓት 2000 ከምናምን ቃል ገብቼላችኋለሁ። አሁንም ደረቆች ምናምን እስከ 700 ከምናምን ገዝቼላቸዋለሁ። አሁን ደግሞ እያንዳንዱ እዚህ ክፍል ውስጥ ለሚገኙ አንድ 100 በእጃቸው እሰጣቸዋለሁ። አላህ ይስጥሽ፣ ተባረኪ፣ እድሜና ጤና ይስጥሽ። እውነት ቃል የለንም። ማድረግ የምችለው እንግዲያስ እናንተም ደግሞ በቻላችሁ ዋናው እነዚህ የሚፈልጉት ወደ ሀገራቸው መግባት አይደለም። በየትኛውም መንገድ ሰርቶ መለወጥ ነው። ከፍሎ እስከመጡ ድረስ በየትኛውም ዋጋ መስራት አለባቸው። የትኛውም ተስፋ ይዞ ሲመጣ እኮ ወደ ሀገሩ ተመልሶ እጁን ባዶ መመለስ አይደለም። ትክክል፣ በጣም ትክክል። በእኛ ገስ ሲገቡ ራሱ ቪዲዮ ተፈቀድላቸው 2 አሉ እንዳትረሻቸው። 100 ናቸው። ታሜጋ 2 አሉ። ታሜጋ እንዳትረሻቸው አለሽ። እሺ ከፈትላቸው ድርሻቸው። ይሄ ሁሉ እኮ ስግብግብ ደላሎቹ የሚያደርጉት ነገር ነው እንጂ እነዚህ ልጆች እኮ ካመጧቸው ስራ ቢያስገቧቸው ቢመቻቸው እኮ ብዙ ሰው እኮ እነሱን አይቶ በዛ ደላላ ወይም በዛ ኤጀንሲ እኮ ይመጣል እኮ። አለማወቅ እኮ ነው፣ እውቀት አልባነት እኮ ነው እንደዚህ የሚያደርጋቸው የሚያመጡትን አካላት እንጂ እኔ ኤጀንሲ ኮንኩኝ ወይም ደላላ ኮንኩኝ 10 ሰዎችን በሰላም አምጥቼ ጥሩ ስራ ካስገቧቸው እና ከተመቻቸው እነሱ ሌላ 10 ሰው ያመጡልኛል፣ ሌላ 10 ሰው ያገናኙኛል።
ሌላ ሰው እያንዳንዱ የማመጣቸውን ሰዎች ጥሩ ስራ ማስገባቸው እኮ ነው። ጥሩ ህይወት ካላቸው ሰርተው ህይወታቸውን ከቀየሩ እኮ የእነሱ መቀየር አይቶ ማን ነው የወሰደክ ዱባይ ብሎ እኮ ይጠይቃል አይደል? ከዛ በእኔ በጣም ብሶ ይመጣል ማለት ነው። ስራዬ ያድጋል ይለወጣል ማለት ነው። ግን እነዚህ እውቀት አልባ ዛሬን ብቻ በልቼ ልሙት ስለሆኑ ዛሬን እንደዚህ ሰው ያመጡና አምጥተው ዱባይ ላይ ይጥላሉ። ከዛ ማን ነው ደግሞ በእነሱ የሚመጣው? እኔማ እያንዳንዳቸው ፎቷቸውን እየለጠኩ ቪዲዮ ስለምሰራ ማንም በእነሱ አይመጣም። ወገኔ እየመጣ እንደዚህ ጎዳና ተዳዳሪ ሲሆን በሰው ሀገር ዝም አለ። ፎቷቸውን እየለጠኩ ቪዲዮ እሰራለሁ። ማንም በእነዚህ እንዳይመጣ ማለት ነው። ስለማገኘው ኢንሻአላ ለሱ ደግሞ ታሚ አጅማን ሀደን ኒውት ነክተር አዎ አጅማን ነኝ ሀቢብቲ። በቃ ነገ ላገኝ እችላለሁ። ደስ ይለኛል። እሺ ስልክ ቁጥርሽን ግን እስኪ ወይም ሀይ ብለሽ ላኪልኝ። አሁን እዚህ ያለሽ ኦኬ። አልኢናያ ኦፊስ ተድቢር ነው የምሰራው፣ ግራንድ ሞል ከሰሚራ ነው ቁጥር። እንደውም እኔ ልዘየራችሁ ሰሞኑን እንደውም ትላንትና ለሰሚራ ደውዬ ነበረ ለማታ ነበር ብላኝ ነበረ፣ ዛሬ ይመጣል ብላኝ ነበረ። እኔ ደግሞ አልገባውም። አልተመቸኝም። ዋላ ከጠዋት ጀምሮ ከዚህ ወንድሞቼ ጋር ነበረ እንትን ያልኩት። ችግር የለም። ገስት ጊቢ ነይ ፎሎ እናድርግሽ። ገስት ጊቢ ያው በአካውንትሽ ነው ስልኬ እምቢ ብሎኛል። ፍላወር መላክ እሺ፣ ጻፊ ኮመንት የሆነ ነገር ታሜ ፕሮፋይሏን ከላከች ልላክልኝ ፈልጌ እንዳስገባት ከኮመንት ወይም ስክሪንሾት አድርግሽ ላክልኝ። እኔ ለሀቢባ ልላክላት እንድትሰሪ ስክሪንሾት አድርጊውና ፕሮፋይልሽን ላክለት ለታሜ። እኔ እዚህ ጋር ፈልጌ ያስገባሻለሁ። የሆነ ነገር ስትጽፊ ፈልጌ ያስገባሻለሁ። 35 መጨረሻው። አዎ ሞዴሬተር ትፈልጓት ኮመንት ላይ የሆነ ነገር ጻፍ። ታሚ ስልክልኝ ፎርዋርድ አደርጋለሁ ወደ ሞዴሬተር። ሪከርድ አድርገሽላታል? ያንቺ ልክ አላት። ብዙ ነገር ስላለብኝ ነው ማይንድ ማሻአላህ ወላሂ አላህ ይጅዛክ الخير والله። ይህ ነው ኢትዮጵያዊነት። በጣም ኩራት ይሰማኛል ኢትዮጵያዊ በመሆኔ። እንደዚህ መረባረባችን፣ ወገኖቻችን ችግር ላይ ሲሆኑ ተራብን ሲሉ ሁሉም ምግብ ይዞ ሄዶ በቃ የሚያስፈልጋቸውን ነገር ሁሉ የው ልብስን፣ ነጠላ፣ ጫማ ያላ ግቢ ወኑ ስምሽ። እሺ ጋይስ ይህንን አካውንት አስገቡት። ራፊ የሆነ ነገር የአካውንትሽን በአይናያ ነው ያደረግሽው። ላኩልሽ ሀቢባ እዩ። ፎርዋርድ አደረኩኝ ወደ ሞዴሬተሮች ግሩፕ ላይ ፎርዋርድ አድርጌዋለሁ። እዩትና ፕሮፋይሏን ምንም ነገር የምጽፈውን ኮመንት ላይ ፕሮፋይሉ የተድቢር ፕሮፋይል ነው። የት ነው ያሉት ልጆቹ? ሻርጃ ሰናዕያ 2 ሎኬሽን ትልኩልኛላችሁ? አንዳንድ ሰዎች ማገዝ ይፈልጉ ነው። ለሁሉም ሎኬሽናቸውን መስጠት ለሴፍቲያቸው ጥሩ አይደለም። አካውንት ነምበር አለን። በካሽ በገንዘብ ማገዝ የሚፈልግ እንደዛ ማድረግ ይችላል። እሺ። እና በምን ላገኘው? በገንዘብ ነው መርዳት የሚፈልጉት ወይስ? ችግር የለም በገንዘብ በአካውንት ካሹን ይስጡክና አንተ ጋር ከዛ የሰጡክን ሰዎች ስም ጻፍና እኔ አካውንት ነምበር ሰጥካለሁ። ኔቨር ጊቭ አፕ ያመጣችሁ በሱ ታስገባለህ። ቶሎ እሺ። አምጥተው በእጅግ ይስጡ ካሹን። ቶሎ እሺ። በቃ ተላገሻል ሰጥተኝ። እሺ አልተኛሽም? አብዬ እንዴት ናችሁ? አልተኛውም ወይስ ቀን ተነስተሽ ነው? አሞኛል ዛሬ ብታይ ከቅድም ዛሬ እኮ ስላመመሽ ቶሎ ስለግዘጋሽ ላይፍ ከዘጋው በኋላ ቴሌግራም ላይ ቮይስ አስቀምጥልሻለሁ ብዬ ረሳሁት። ታውቂያለሽ በጣም የመርሳት ችግር አለብኝ። አሞኛል። እሺ አብዬ እኔ በኢትዮጵያ 10,000 አስገባለሁኝ። አካውንት ላኩልኝ። እሺ ላኪልኝ።
ለልጆች አዎ ለልጆች። አዎ የኢትዮጵያ አካውንት እኮ የለም። የኢማራት ነው የሚማር በኢትዮጵያ 10,000 ድርሃም በኢትዮጵያ 10,000 ብር ማለት ሁለት ስንት ነው ጋይስ? በድርሃም ስንት ነው? ታሜ ወንድሜ እንዴት ነህ? በቃ በድርሃም እንሰጥልሻለን። 250 ድርሃም አለን። 250 ድርሃም ነው የሚሆነው ብለዋል። በቃ 250 ድርሃም ወደ ሪም አካውንት እንድታስገቢ ያደርጋለሁ። ሪም እንድትሰጥልሽ አድርጌ በካሽ እና ከዚህ ወደዛ መላክ እንዴት ነው? በኢትዮጵያ አካውንት ታስገቢያለሽ ለሪም። ከዛ እሷ በድርሃም ለምን ረዋ እንደዛ ትተባበሪኛለሽ? 10,000 በኢትዮጵያ አካውንት 10,000 ብር ዙዙ ብታስገባ አንቺ 250 ድርሃም ለራስሽ ቃል የገባሽ 200 ድርሃም ላይ 250 ጨምረሽ 450 ድርሃም ተጫዋች ለታሜ 450 ድርሃም ተጫዋች የኢትዮጵያ አካውንትሽን ሰጥቻት ለዙዙ እኔ ጋር ያለ አንቺ ኢትዮጵያ አካውንት ሰጥቻት 10,000 ብር ታስገባና ደረሰኝ ትልክልኛለች። ከዛ እኔ ደረሰኝ ላንቺ ስሰጥ አንቺ ደግሞ 250 ድርሃም ለታሜ ትሰጭልኛለሽ። ግን ያንን አካውንት እንዳትሰጫት እሺ። ያኛው እሺ ሌላ የኢትዮጵያ አካውንት እሺ ሌላ የኢትዮጵያ አካውንት ብዙ ረዋን ስትልኝ እልክልሻለሁ። እሺ እሺ ማሬ ሰላም ብያችኋለሁ። ገጽ ላይ ያላችሁ ክፍር ያላችሁ ሁላችሁንም ሰላም ብያለሁ። ይቅርታ አዎ ሌላ ሀገር ያለው ሰው ጥሩ ጥያቄ ነው። ለጠበቃ የሚከፈለው ላይ ሁሉም ሀገር ያላችሁ ታዋጣላችሁ። አሁን ይህ ለእነሱ ነጃቸው ነው። እሺ እና እህታችን ደግሞ አናይፋ ደግሞ ይኸው 100 ድርሃም ለእያንዳንዳቸው በእጃቸው ካሰጣቸዋለች። ቅያሬ ልብስ ይዛላቸው መጣለች። ነጠላ ጫማ ይዛላቸው መጣለች። ትባረክ እና ሁላችንም እናመሰግናቸዋለን። ተባረኩ። ይህ ነው ኢትዮጵያዊነት፣ መተባበር። እንዲተባበር ተረጋጊ ሌናያ ሰው ከመውጣትሽ በፊት ነይ ግቢ መጀመሪያ ኮቱ ሙጫይ ኮቱ ሌናያ በአካውንትሽ ነይ ግቢ። እዚህ ነይ ግቢ። ሙቪላ ላስገባሻለሁ። ነይ ግቢ። ጻፊ የሆነ ነገር አጣንሽ እኮ ሞዴሬተሮች ፈልጓት። ያው አንድ ቦታ አለ አናን ብዬ ጽፍ ያለው ድጋሚ ጻፊ። አሁን ድጋሚ ጻፊ። ኢንቫይት ተደርገሻል። ኬቲ ኢንቫይት አድርጋሻለች። አክሰፕት አድርጊ። ኦኬ አስከፍታችሁ ሚዩት አድርጉ። እሺ አንድ ቤተሰብ ሆናችሁ ያስተጋባል። ጋይስ አናይፍን ፎሎ አድርጓት። እህታችንን አመስግኗት። ይኸው የሁሉ ነገር ለወንድሞቻችን ይዛ ሄዳለች። ውሃዎች፣ የተለያዩ ደረቅ አስቤዛዎች፣ እንዲሁም ቅያሪ ልብስ፣ ነጠላ ጫማዎች እንዲሁም ለእያንዳንዳቸው 100 ድርሃም በእጃቸው ሰጥታቸዋለች። ፕሊዝ አመስግኑልኝ በፎሎ ሁላችሁም። እዚህ ጋር ያላችሁ 4,000 ሰዎች ፎሎ አድርጓት። ሁላችሁ አመስግኗት። ፎሎ እንደ ምስጋና ነው። ሀቢባ አንዱ ሚዩት መደረግ አለበት። ኖ በዛኛው አውሪ፣ በዋናው ይሄኛው ሚዩት አድርጉና በእነሱ አካውንት አውሪ። ሚዩቱን አብሩት በእነሱ አውሪ። እየሰማንሽ አይደለም። እስከ መጨረሻው ድምፁን ቀንሽ። የዚህኛው የአናይፍን እስከ መጨረሻው ድምፁን ቀንሽው። አዎ አሁን ሰላም ነው። አሁን ይሰማል። እሺ አንዴ ላሳየውና ይሄ ልጅ ወንድማችን ሁለቱም ጥርስ በጣም በጠና ስለታመመ ነገ 3 ሰዓት ላይ ድራይቨር ልኬለት መጥቶ ወስዶት እንዲያስነቅልለት ሁለቱን ጥርስ ጌታ ፈርልብላ አድርግለታለሁ። እሺ በእናትሽ ለምን በጣም አልቻለም። በጣም እያመመው ስለሆነ ማለት ነው። በአሁን ሰዓት ላይ መድኃኒት ቢመጣለትም በጣም ተቦርቡሯል ስላለ ነገ 3 ሰዓት ላይ ደውሉልኝ። እሺ ሲሚት ለኮርስ መስቲ ከንቀብ ለጊዜው ማስታገሻ መውሰድ ፕሮፊን የሚባል አለ። ህመም የሚያስታግስ አሁን ግሎፋስት ገዝቼ ለነሱ እሰጣለሁ እንዲሰጡት ማለት ነው። አዎ እስከ ነገ እሱም ቢያስታግስለት፣ ግን ልጁ በጣም ስለባሰብኝ ቢነቀልልኝ
ተመራጩ የተሻለ ነው ስላለ 3 ሰዓት መጥቼ ወስደዋለሁ ወይስ ድራይቪንግ ልኬ አስነሳልሃለሁ። እሺ ታሚያውን ማስታገሻ እስከ ነገ ህመሙን መቋቋም እንዲችል ማስታገሻ ታሚ ይዞል መጠፍ ስላሉኝ ነው ማስታገሻ። በእነሱ ይልክለታል። አንቺ ደግሞ ነገ አደራሽን እሺ ባላ ሀቢባ ታሚ ደግሞ ይህ ስልክ ሊዘጋ ነው። በሁለተኛ ስልክ አስገብኝ እሺ። ና እሺ ታሚ እሺ። በሁለተኛ ስልክ ታሚ ደግሞ ነገ ኦፊስ የሁለቱን ልጅ ወይስ ለልጁ ጥርሱን አስነቅሎ ሲመለስ አስቀምጥለታለሁ። 2 ልጆች አንተ ጋር አሉ አይደል? እሺ ቆይ እዚህ አስቀምጥልሽ ቆይ ላ ጻፊ የሆነ ነገር ታሚ ካገኘው ወሪዚት Uccuun fide garuu akkuma gimmitti keessa garuu tokko furdaa wayii waan hin argeef uffata furdaa bal'aa wayii fidee ture. Kanaafuu jennaan egaa rabbis na gargaara. Okay? Yaani waan haddii kana jedhamu miti walitti godhaati keessa kan abbaa ta'uuf isa eksilaarti isa miidiyeemiillee wal ilaalaa uffadhaati fayyadama. Xiyyaaris ni ta'a. Osoo maashiniin jiraachuu beekee immoo saamunaas ni fideeffata. Biyaansi እንኳን የሚጨተን ያራጀት በቃ አቡ በቃ መሄዴ ነው። እሺ ሰዓትም እየሄደብኝ ስለሆነ እሺ በጣም ነው የምናመሰግነው። አላህ ይስጥሽ፣ ይስጥሽ፣ ክፉ አይንካሽ እህታችን። ምንም አይደለም። ይሄኛው ነው የእሷ አካውንት ጋይስ። ሁላችሁም ፎሎ አድርጉት ይህንን አካውንት አናይፍ የሚለውን ሁላችሁም። አሁን 1730 ሰው ነው ፎሎ ያደረገው። ሁላችሁም ፎሎ ያደረጋችሁ ፎሎ አድርጉ። አካባቢውን ላሳይሽ እችላለሁ። መውጫው ራሱ ምን አይርቆ ምን አይነት አካባቢ ላይ እንዳለው መውጫው ራሱ ምን አይርቆ ላሳይሽ። አው ማሪ አሳጂ ነው አካባቢ ነው ያልሽው። እንግዲህ የልጁ ቄት ምንድነው የምታሳየው? ኧረ ተይ እንግዲህ ከዛ ተነስቶ አያችሁ ምን አይነት አካባቢ እንደሆነ አውቁላ። እንግዲህ አሳስብ አንዳንዶቹ በታክሲ ሂደን እንኳን 2 ስንት ቀን የሰሩ ቀን ማለት ነው። በታክሲ ሂደን እንኳን አንዳንድ ቀን የታክሲ አይሰጠንም አሉ። እንግዲያስ እነዚህ ሳይክሎች እዚህ አዋራ ጠጥቶ በቃ ልንገርሽ እንዴት አውዙ ይላል። ወይኔ ቦታ እንዲህ አይነት ካምፕ መሆኑን እኔ ካምፕ ሳውቅ በህይወቴ አንዳንድ ክፍል አሉ። ግን ይሄ ናይል ለዚህ ሁሉ ካምፕ ስንት ማሽን ልብስ ማጠቢያ ነው ያለው? 5 ነው 6 ማሽን ማጠቢያ ማለት ነው በተርታ። ልብስ ደግሞ እንግዲህ አሳስቢ ፈጣሪ ያድርስ። ወደዚህም እንደዛው አለ። ያሉሽ ወንዶች እኮ እንደዚህ እኮ አይችሉም እኮ ህንዶች እኮ ናቸው እንደዚህ አይነት ከቸራ ህይወት መኖር የሚችሉት። አበሻ እኮ አይችልም። በማይሞት አስበሽዋል? ውሽ ሰፈር ብላ ወንድሞቼ። ሳይክሎቹ ደግሞ እዚህ አዋራ አይጠጡ። እንደውም እነዚህ ለፊቶች ምንም አይሉ የተሻሉ ናቸው ብለን እናስባለን። እኔ አልፎ አንዳንዴ ልጆች ማምጣትን ሳስበው በጣም ይከብዳል። አካባቢው ደግሞ ለእኛ ሴቶች እንኳን 2 ሴት ሆነን እንደመጣ በጣም የሚያሰጋና የሚያስፈራ የሀገራችን ታውቂያለሽ። ሀገራችን ራሱ ተሻሽላለች በአሁን ዘመን ላይ ገብቶሻል። ገንዘብ ለማትረፍ ብለው ነው እንግዲህ ምንም ገንዘብ ላለማውጣት ብለው ነው እንደዚህ አይነት በጣም ላይ ወገናቸውን የሚያስቀምጡት። የትኛውም ህግ እንዳያይ ማለት ነው። ገብቶሻል አይደል? የትኛውም ህግ እንዳያይ የትኛው ህግ ነው እንዲህ አይነት ቁልቁለት ውስጥ ገብቶ ይሄን አይል የሚያይ ብለሽ የምታስቢ? በአጭሩ እንግዲያስ ሌላ ልጆቹም ከዛ አኮሜዴሽን ጎን ያሉት
ልናናግርሽ እንፈልጋለን እያሉ እየወጡ ስለሆነ 1 ደቂቃ ብቻ ሙይት አደርገዋለሁ። እሺ ምን ተቸገረ? ወይም አንቺ ሀቢብቲ ከዛ ሰፈር ቶሎ ብትወጪ ጥሩ ነው። ያኔ ለሴት እኔ ትናንትና ነበርኩኝ ዛሬ ነበርኩኝ ጥሩ አይደለም፣ ሴፍቲ አይደለም። ወይም ውጪ خلاص። ወይም ከፈለግሽ ነገ አብረን እንሄድ፣ ከፈለግሽ ቀን እንሄዳለን። ውጪ ከዛ ውስጥ ለሴት ሆነሽ ብቻሽን እዚህ ቦታ ላይ መገኘት ከባድ ነው። ኖ ሰናያ ስለሆነ ማለት እንደዚህ ታውቃለሽ፣ ያኔ ለረጅም ዓመታት የቆዩ ፓኪስታኒዎች ምናምን ሌላ ዜጎች ማለት ነው። አይ ኖ I don't think she's alone. Okay, she's not alone. If there is a man with her, it's okay. ወንድ አብሯት ካለ it's okay። ግን ሴቶች ብቻ ከሆኑ እዚህም ራሱ ሰናያ የሚባል ቦታ አለ። ሰናያ ማለት ጋራጅ የተበላሹ ነገሮች የሚጠገኑበት እንደ መኪና ምናምን እና ወንዶቹ ናቸው እንዳለ የሚኖሩበት። አሁን ሰናያ እዚህ ሀገር ካታር ሰናያ የሚባለው ሰፈር ላይ የሴት አኮመንዴሽን የለም፣ አይፈቀድም። የወንዶች ነው እንዳለ አኮመንዴሽኑ፣ ወንደላጤዎች ማለት ነው። ሲጀመር ፋሚሊ ሰፈር ለብቻ ነው የሚኖረው፣ ወንደላጤ ለብቻ ነው፣ ሴተላጤ ለብቻ ነው። አዎ ካታርም አለ። ሰናያ ማለት እኮ ጋይስ ሰናያ ሲና የሆነ ነገር የተበላሸ ነገር የሚጠገንበት። ሀቢባ እዚህም ጉድ ስሚ፣ እዚህ ጋር ፍሪ ቪዛ ተብሎ መጥቶ ሜጋ ከፈልት ያጋፍ 400,000 ከፍሎ ነው የመጡት። ግን እንግዲያስ በላይቭ ላይ መውጣት ፈሩ። ለምን? ቤተሰቦቻችን ከሰሙ በአሁን ሰዓት ላይ ያለንበት ደረጃ በጣም በከባድ ሁኔታ ሊሆኑ ይችላሉ። አስቦ የላኩንና የሆነው ነገር ሌላ ሲሆን ለዛ ከመስጋት በድምጻችንም ሆነ በፊታችን ቪዲዮ መውጣት ፈርተናል። ለቤተሰቦቻችን ከማሰብ አንጻር ያው ፍሪ ቪዛ ተብለናል። ከመስማት ውጭ ግን ካልወጡ ምን ልናደርግላቸው እንችላለን? ከመስማት ውጭ ዝም ብለን ታሪካቸውን ከመስማት ውጭ ካልወጡ እውነቱ ውሸት፣ እውነት እንደዚህ አይነት ሰው አለ የለም የሚለውን ስለማናት ከመስማትና ከማዘን ውጭ ምንም ልናደርግላቸው አንችልም። ዮባተን ገርጋርሳ አርገችው ደንዴሱ ቱርተን ዮባተን ገርጋርሳ አርገችው ደንዴሱ ቱርተን ገርጋርሲ ኩን ሞ ዮ ሲንጀላ ዴሜ ቦርጋቢዳ ስኒገሌ ወሪ ዱበችው ፌተኑ ያደ ኬሰን ኢብሰችው በርባደን ኦሊላን ቻንሲን ኩን ስኒ ዱፌ ጅራ Sinigaleera. Yoon dandee keessaan dubbachiisuu hin danda'a. Dallaalli biyya kanaa garuu keessaan kan dubbachiifamuu danda'amullee miti. Sinigaleera siin dhaga'an. Kan akka humna qabu kan akka Habiba yoo haasofsiise malee. Habibaan immoo marrajaaf ragaa malee waa tokko gochuu hin dandeessu. Yeroo waa tokko barbaadu marrajaa siin jetti. Marrajaa ammoo yoo fiddee ifaan ifatti ba'uu dhabdee hin danda'amu gargaarsi. Habibaan jara sanaaf gargaarsa dhiyeessaa jira. Isin garuu warra dhokattanii jirtanuu gargaarsa akkamitti isinii dhiyaatu? Inna alaaftinaa kan isin fudhatte isin alaaftinaa nama kudhaniiti. Galeera. Akkasii amma sunamma kasastee bayaatti ijoollee kasastee isii biratti isaan jirtu. Amma isii irratti dhiibbaa otoo nu goote dhabdee turbe kan isaa dhiibbaa kan isin gootu jara sanaan dhiibbaa gochuu dandeessi malee isin baanee dhiibbaa dhiibbuu dandeessu. ሀቢባ እኛም ለወጣ ነው ጨርሰናል። እኔ እዚህ እሺ ጨርሳችኋል? ሁሉንም ዶክመንቶች ልካችሁልኛል? ልትሄዱ ነው? አዎ ገብቶልሻል። እንግዲህ የተረፈው አንቺ ጋር ነው። እሺ ያው አዲስ ነገር ካለ ደግሞ እነሱ ራሳቸው ያሳውቁሻል እንደነገርኩሽ። በጣም አናይፍ አንቺ ወንድ አብሮሽ ከሌለ ከዚህ ቦታ ላይ ብትወጪ we are not comfortable። ሚዩት ነሽ? ሚዩት አድርጌሽ ነበር ክፈት። ሚዩቱን አብሪው አናይፍ፣ ሚዩቱን አብሪው፣ እየሰማንሽ አይደለም። እንዴት ይሞቃል ውጭው ራሱ እንዲያለ እኮ ወላሂ ሙከይፉ። ወይኔ ወይኔ ቢስሚላህ። በጣም ግን ያሳዝናል። ሰው የገዛ ዜጋው እንደዚህ አይነት ቆሻሻ ቦታ ላይ ያኖራል። እናትና ልጅ ናቸው። አዎ ካምፓኒው ባለቤት እናት ናት፣ አስተዳዳሪው ደግሞ ልጅ ነው። ምን እንደው ወዲህ እነዚህ 16ቶች የመጡበት ራሱ ድርጅት ነው። እነዚህም የመጡበት
አዎ ሴም ሸሪካ ሴም ሸሪካ ሴም ከፊል ምን ይመስላል ከሰፈር ውስጥ ያቆጥ ሎኬሽን ልከት ስለሆነ አንዴ ሚውት አደርጋለሁ። እሺ እናንተ እነሱን ያመጣቸው ደላላን ያመጣቸው እዛው ድርጅት አውቃቸዋለሁ። ወንድሜ ከዛ አለ። እሺ አማራዊት ወንድምሽ እንዴት ነው? ደህና ነው? ተስማምቶታል? እየሰራ ነው? ደሞዝ እየተቀበለ ነው? ሞተማ ጓደኛው እዚህ ጋር አዎ፣ እቺ እናትና ልጅ እነሱ ናቸው። እዛ አካባቢ አኮሞዴሽን አበሾች ያሉ በጣም ብዙ አበሾች እነሱ ናቸው ነው ያመጡት። አውራ ሁሉም እዛ የሚኖሩት አዎ፣ ብዙም አለ። ሌላ አኮሞዴሽንም አለ ልጆቹ ማለት ነው። ሌላ ከዛ ቦታ ሌላ ቢልዲንግ አዎ፣ ሌላ ከዛ ሰው 6 ሰው ነው። የኛ ሰው ራሱ 6 ሰው አለ ሌላ ቦታ ማለት ነው። አቡ ቢልዲንግ አይደለም ቦታው እኮ ኖርማል ቤት የተሰራ ክፍል ሸጎጣ እንዴት ልበልሽ? ወጣባ ሰፈር ቪላ ፓርቲሽን ቪላ ተሸንሽኖ የግለሰብ ቪላ ሆኖ ወይስ እንደ ገራጅ ሆኖ እንደ ፓርቲሽን እንጂ አፓርትመንት አይደለም። ያኔ ሾለቆ ገብቶሻል? ሾለቆ አሁን ሌበር ኦፊስ ቢያቅ በለድያ ቢያቅ ዝም ይላል? እንደዚህ አይነት ህይወት የት ዝም ይላል? ነሻል እንዴ አንድ ድርጅት እኮ አኮሞዴሽን ሳይታይ ነው እንዴ አቅሙ ሳይታይ ነው እንዴ ቪዛ የሚሰጠው? እንዴ እኛ እኮ በቢሮ ደረጃ ሌበር ኦፊስ ይመጣል ሲባል እኮ ገና ለገና አንድ አልጋ ጎደለ ብለን ነው የምንጨናነቀው። አንድ አልጋ ገብቶሻል? በሴቶች ደረጃ ስንሰራ ማለት ነው። በጣም እንደዚህ አይነት ቆሻሻ ውስጥ እኔ ህንድ እንጂ ሀበሻ ሲኖር አይቻላል። የሀበሻ ወንድ አይምሮ እንዴት ይቋቋማል ይሄንን ቆሻሻ? ጋይስ መግቢያው ጉሩን አይታችሁታል? ቆሻሻውን አይታችሁታል? ለአይን የሚቀፍ በጣም ያሳዝናል እውነት። ይህን እንደው የኢማራት መንግስት ማየት አለበት ይህንን ጉድ። ወንድሞች ያሳዝናል እውነት። በቃ ከዛ ሰፈር ውጭ ይኸው እየተንቀሳቀሰች ነው እኮ ድራይቭ እያደረገች ነው አይደል? መኪና ውስጥ ገብታለች። ዶንት ወሪ በቃ እኔ ያለን ወጣ ነው። እሺ ታሜ በጣም ነው የምናመሰግነው። ተንቀሳቀስ ማስታወሻውን እንዳትረሳው ታሜ ስትሸኛቸው። አሁን ፋርማሲ ገብቼ ይገዛላታል። ችግር የለም። ለማንኛውም ወዳችኋለሁ። ሁላችሁም አክብራችሁኝ እዚህ ያላችሁ በግፍትም በምስጋናም በምንም ነገር ይሁን እንግዲህ በጣም አመሰግናለሁ። ሀባይቢ ወዳችኋለሁ። አላህ ከእናንተ ጋር ይሁን። ሀቢባ ትልቅ ክብር ሀይቲ ለአንተ በጣም ትልቅ ወንድማችን ኑርልን ታሜ። እሺ ናይፍ ሄደች። አናይፍ ለምን አትንቀሳቀሽም? ነፍሳችንን አስጨነቅሻት እኮ። ድራይቭ ማድረግ ጀምሪ። ከሱ ጋር ሂጂ ከሰው ጋር